የሔዋን መድኃኒት። አበው ወድቀው ይነሱ በእጅ ዘግይተው ይከብሩ በልጅ እንደሚሉት የአዳምና ሔዋን ሐዘንና መከራ የተወገደው በኋላ ባገኟት ልጃቸው ነው። አባ ሕርያቆስ የፍጥረት ሁሉ መጀመሪያ በአንቺ ታደሰ እንዳለው ድንግል ማርያም ወላጆቿን አዳምንና ሔዋንን ዳግም የወለደች ልጃቸው ናት። አባ ጊዮርጊስ የሔዋን አባት ከሔዋን ልጅ ተወለደ እንዳለው እርሷ የአዳምና ሔዋንን ፈጣሪ ወልዳ ለወላጆቿ አያት መሆን የቻለች ናት። ለክፍለ ዘመናት የዘለቀ ሐዘን ያደቀቀሽ እናታችን ሔዋን ሆይ በትንሿ ልጅሽ ትጽናኝ ዘንድ ነይ ተመልከቺ። እግዚአብሔር በደይን ሲኦል የጣለሽና በአንቺ ምክንያት ወደ ሲኦል የሚወርዱትን እያየሽ የምታለቅሽዋ ሔዋን ሆይ የሴት ልጅሽ የማኅፀኗ ፍሬ ሲኦል ድረስ መጥቶ አንቺን እስከነ ልጆችሽ እንደሚያወጣችሁ ልንናገር ነውና ወደኛ ነይ። ቅዱስ ኤፍሬም እነሆ ዛሬ ሔዋን በሲኦል ሆና ደስ ይበላት፣ የሴት ልጇም ልጅ የእናቱን እናት ሊፈውስ የሕይወት መድኃኒት ሆኖ ወርዷልና ብሎ ይዘመረልሽ። ሔዋን ሆይ ሞት የሚያመጣውን የዕፀ በለስን ፍሬ ታቀፍሽ እናታችን ሆይ ታናሿ ልጅሽ በእጆቿ የሕይወትን ፍሬ ታቅፋ አይተሽ ትጽናኝ ዘንድ ፈጥነሽ ነይ። ሔዋን ሆይ ሕይወትን አምጥታልሻለችና በሴት ልጅሽ ሞገስ ደስ ይልሽ ዘንድ ነይ። ድንግል ማርያምንም ዘወትር ደስ ይበልሽ ስንላት ሔዋንንም አብረን እናስታውሳታለን። የሔዋን የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። ቅዱስ ያዕቆብ ዘስሩግ እንዲህ አለ፣ ሔዋን ያለባት ዕዳ ምንድን ነው? እስቲ የፍርዷ ደብዳቤ ወጣና ይነበብ። ሔዋን የፈረመችውን ዕዳ የድንግል ማርያም ልጅ አሁን ይከፍለዋል። እባብ ሴቲቱን ሔዋንን ነክሷት ነበር። ታናሽ ልጇ ማርያም ደግሞ ለፈውስ የሚሆናትን የመድኃኒት ቅጠል ሰጠቻት። ለ5500 ዓመታት የፈሰሰውን የሔዋንን እንባ የጠረገች፣ በሞት ጥላ ለምትኖር እናቷ ሕይወትን የወለደች፣ በጨለማ ለምትመላለሰው እናቷ ብርሃንን አቅፋ የሰጠቻት የብርሃን እናት ድንግል ማርያም ነበረች። ሔዋን በገነት ዛፎች መካከል ቆማ የሰራችውን የጥፋት ታሪክ ድንግል ማርያም በናዝሬት ገሊላ ቆማ አረመችው። ሔዋን በገነት ሳለች ማድረግ ያልተቻላትን ነገር ሁሉ ታናሿ ብላቴና አድርጋ አሳየቻት። የሰው ልጅን ከገነት ያስወጣው የእባቡና የሔዋን ቃለ ምልልስ ሰውን ወደ ገነት በመለሰው በገብርኤልና በማርያም ቃለ ምልልስ ተተካ። ሰይጣን በእባብ አድሮ የሰራው ሰውን የማታለሉን የውድቀታችንን ታሪክ እባብም ለሴቲቱ እንዲህ አላት ተብሎ በየዕለቱ ሲተረክና የሰው ልጅን አንገት ሲያስደፋ እንዳልኖረ አሁን በተራችን የገብርኤልና የማርያምን ንግግር መልአኩም ወደ እርሷ ገብቶ እንዲህ አላት እያልን በዘወትር ጸሎታችን ሳይቀር እየደጋገምን የምንጸልየውና የምንዘምረው የክብራችን ማስታወሻ ሆነ። በሴት ልጅ ይሁንታ ወደ ሞት ፍርድ የወረደውን የሰው ልጅ በሴት ልጅ ይሁንታ ወደ ሕይወት መመለሱን እየዘመርን የዲያብሎስን ሴራ መክሸፉን እናበስራለን። ዛሬ ገብርኤል ይናገራልና እባብ ዝም ይበል። ውሸት ይፈርሳል፣ እውነትም ይገለጣል። የቀደሙት ነገሮች ያልፋሉ። ድንግሊቱ ስትወልድ ሁሉም ነገር ዳግም አዲስ ይሆናል ይላል ማር ያዕቆብ። መጽሐፈ ሄኖክ ስለ ቅዱስ ገብርኤል ሲናገር በእባቦች ላይ በገነትም ባሉ ጻድቃን ላይ በኪሩቤል ላይ የተሾመ ከከበሩ መልአክ አንዱ ቅዱስ ገብርኤል ነው ይላል። በእባቦች ላይ ስልጣን ያለው ገብርኤል በእባብ ምክር የመጣውን ጥፋት ሊለውጥ የሰው ልጅ ሁሉ ወደ ገነት ጻድቃን ኅብረት ሊደምር እግዚአብሔርን በምትሸከሟ የአዲስ ኪዳን ኪሩብ ድንግል ማርያም ፊት ቆመ። እባብ ሔዋንን ለማሳመን ብዙም አልተቸገረም ነበር። ቅዱስ ገብርኤል ግን ታናሿን ድንግልን በቀላሉ አላሳመናትም። ሔዋን ለእባብ አንድ ጥያቄ እንኳን አልጠየቀችውም። ምንም ቃል ሳትናገር አምና ሞትን ቀመሰች።
ከዛፍ አምላክነትን እንዴት እንደሚገኝ አልጠየቀችም። ወዲያው ዛፉን ማየትና መጎምጀት ጀመረች። ቸኩላም በላች። ታናሿ ብላቴና ማርያም ግን የነገራትን ሁሉ ዝም ብላ የምትቀበል አልነበረችም። ብርሃናዊ መልአክ ሰላምታ ሲያቀርብላት ይህ እንዴት ያለ ሰላምታ ነው ብላ ትመረምራለች። ትጸንሻለች ስትባልም ወንድ ስለማላውቅ ይህ እንዴት ይሆናል ትላለች። ድንግል ማርያም ለገብርኤል የጠየቀቻቸውን ጥያቄዎች ሔዋን ለእባብ ጠይቃ ቢሆን ኖሮ የሰው ልጅ ከገነት ባልወጣ ነበር። የሔዋን ችኮላ ከማርያም ትዕግስት ጋር እኩል ነበር። ልብ አድርጉ። ሔዋን እባብ መጥቶ ብትበሉ እንደ እግዚአብሔር ትሆናላችሁ ብሎ የነገራትን ነገር ከዚህ በፊት ሰምታው የማታውቀው ነገር ነው። ገብርኤል ለድንግል ማርያም የነገራት ነገር ግን እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ብለው ነቢያት በትንቢት የተናገሩትና ለዘመናት በተስፋ ሲጠበቅ የነበረው ነገር ነው። ሔዋን ሰምታው ለማታውቀው ነገር ካሳየችው ችኮላና የድንግል ማርያም ለምታውቀው ትንቢት ያሳየችው አለመጓጓት እጅግ አስደናቂ ነው። ሔዋንስ አስቀድማ እንዲህ ያለ ቃልን አልሰማችም ነበር። መጽሐፍም ይህን አልጻፈም፣ ነቢይም አልተናገረም። ማርያም ግን በነቢያት መጻሕፍት ያለውን የክርስቶስን ነገር የቃሉን እውነተኛነት ታውቅ ዘንድ በትዕግስት ሰማች እንጂ አልቸኮለችም። ሔዋን የተሞኘችውን ያህል ድንግል ማርያም ተጠበበች። እችኛይቱ የገባችውን ዕዳ ሁሉ እችኛይቱ ከፈለች። በሔዋን የወደቅን ሁላችን በድንግል ማርያም ተነሳን ይላል ቅዱስ ያዕቆብ ዘስሩግ። ሔዋን ዕፀ በለስን እያየች ለዓይኗ ደስ ብሏት ለሰው ልጆች የሞትን ፍሬ ሰጠችን። ማርያም ግን መንፈሴ በመድኃኒቴ ደስ ይላታል ብላ የማኅፀኗን ፍሬ መድኃኒታችንን ሰጠችን። ዲያብሎስ አምላክ መሆንን ለአዳምና ሔዋን ተስፋ እንደሰጣቸው ገብርኤልም ለማርያም በሥጋዋ አምላክነትን መውለድን ተስፋ ሰጣት። የሚያስደንቀው ሔዋን አምላክ መሆንን ፈልጋ ከዛፉ ፍሬ በትዕቢት ቀጠፈች። ማርያም ግን እንኳን አልፋ አምላክ ለመሆን ልትፈልግ አምላክን ትወልጃለች ስትባል እንኳን የጌታው ባሪያው ነኝ ብላ በትሕትና ተናገረች። በእባብ ሥጋ ተሰውሮ ለማታለል ወደ ሔዋን የመጣው ዲያብሎስ ወደ ድንግል ማርያም መጥቶ ተመሳሳይ የማታለል ሙከራ አድርጎ ቢሆን ኖሮ ብለን እናስብ። ወደ እርሷ ዲያብሎስ ሲመጣ ኖሮ ብዙ ነገር ያልጠበቀው ይሆንበት ነበር። መከበር ፈልጎ ወድቀ ብትሰግድልኝ ዓለምን ሰጣለሁ እስከ ማለት የሚደርሰው የውዳሴ ናፋቂው ዲያብሎስ ታናሿ ብላቴና ይህ እንዴት ያለ ሰላምታ ነው እያለች ለመቀበል ስትፈራ ከማየት በላይ ምን ሊያበሳጨው ይችላል? በትዕቢቱ ወደር የሌለው ሰይጣን በትሕትናዋ ወደር የሌላት ፊት እንዴት ይቆም ነበር? እግዚአብሔር ከፍ ሲያደርገው በውበቱና በክብሩ ብዛት በትዕቢት የወደቀው ሰይጣን እግዚአብሔር ክብሯን ሲያበዛላት ራሷን የበለጠ ዝቅ የምታደርገውን ብላቴና ሲያይ ምንኛ ይቃጠል ይሆን? አዳምንና ሔዋንን ለማወቅ ብለው ከዛፍ ፍሬ እንዲበሉ ያደረጋቸው ዲያብሎስ የገሊላዋ ድንግል ወንድ አላውቅም ብላ አለማወቅን እንደ አቋም ስትናገር ሲሰማት ምን ይሰማው ይሆን? አምላክነትን እንዲፈልጉ መክሮ አዳምንና ሔዋን ያሳተው ሰይጣን የገሊላዋ ማርያም የጌታ ባሪያ ነኝ ብላ ስፍራዋን ስትናገር ሲሰማ ምን ይሰማው ይሆን? ሔዋን አምናበት የበላችውን ዛፍ እባብ አሳተኝ ብላ ለሰው ልጅ ሞት ከተጠያቂነት ስትሸሽ ያየው ሰይጣን ድንግል ማርያም እነኋለሁኝ ብላ ለሰው ልጅ መዳን የድርሻዋን ልትወስድ ስትቆም ሲያያት ምንኛ ይፈራ ይሆን? በእርግጥ ዲያብሎስ በፊቷ ቢቆም ኖሮ የገሊላዋን ብላቴና የድንግል ማርያምን ወደር የሌለው ፍጹም ትሕትናዋን መቋቋም አቅቶት ተንፈራፍሮ ከእባብ ውስጥ ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይቺ ማናት እያለ እየለፈለፈ እየጮኸ በወጣ ነበር። አለዚያም በአሳሞቹ ላይ እንዳደረገው እባብን ይዞት ገደል በገባ ነበር። ምጥ ያሰቃያት ሴት በልጇ ምጧን እንደምትረሳ እኛ የሰው ልጆችም
በሔዋን ምክንያት የደረሰብንን ምጥ ሁሉ ድንግል ማርያምን ከተወደደ ልጇ ጋር ስናያት እንረሳዋለን። አዲሲቱን ሔዋን ድንግል ማርያምን ስናይ የቀድሞዋን እናታችን ሔዋንን መውቀስ ትተን እረ እንኳንም ዕፀ በለስን የበላሽ ወደ ማለት እንደርሳለን። አባ ጊዮርጊስ እንዳለው እኔስ ስለ እርሷ መዳን ለእኔም ድህነትን ማርያም ትወለድ ዘንድ ሔዋን እንኳንም ከዕፀ በለስ ፍሬ በላች አልኩ። ሔዋን የእግዚአብሔርን ትእዛዝ ጠብቃስ ቢሆን በገነት ፍሬዎች እየተደሰተች ብቻዋን ከባሏ ጋር በኖረች ነበር። ማርያምም የኃጢአቷን ፍዳ ለማስቀረት ከልጅ ልጇ ባልተወለደች ነበር። ያሳታት እባብም መርዙን በክርስቶስ በመለኮቱ ጨውነት አልጫ ባልሆነ ነበር። እግዚአብሔር በሔዋን ላይ ያወረደው እርግማንም በድንግል ማርያም ምክንያት ተለውጧል። እግዚአብሔር ለሴት ልጅ በቁጣዬ ቀስፌ በፍቅሬ ምሬሻለሁ ያለበትና ሐዋርያው ሴት ልጅም በመውለድ ትድናለች ያለበት መንገድ ልጅን መውለድ ከሰው ልጅ እርግማን ማስታወሻነት ወደ ሰው ልጅ መዳን መንገድነት በመለወጡ ነው። ፈቃድሽ ወደ ባልሽ ይሆናል በምትወልጃለሽ የሚለው የሴት ልጅ እርግማንም ያለ ወንድ ዘር ወንድ ልጅን ትወልጃለሽ በሚል ቃለ ብስራት ተተካ። ሴቶች በምትጨንቀው ሲሰቃዩ የሔዋንን መርገም እያሰቡ ይማረሩ ነበር። በአዲስ ኪዳን ያሉ ሴቶች ግን ሔዋንን መውቀስ እርግፍ አድርገው ትተው የመድኃኒትን እናት ማርያም እያሉ ይወልዳሉ። የባሕርይቱን ወይም የሔዋንን መዋረድ አይቷልና በምጥ ላይ ያሉ ትውልድ ሁሉ የተረገመች ሲሏት እንዳልኖሩ ድንግል ማርያምም ትውልድ ሁሉ ብፅዕት ነሽ ይሏታል። በወላዶች ሁሉ ቤት ስሟ እየተጠራ ከመወቀስ ሔዋን ያዳነቻት ድንግል ማርያም የሔዋን መድኃኒት ሆይ ደስ ይበልሽ እያልን የምናመሰግናት ለዚህ ነው። የእግዚአብሔር የጥበቡ ሥራ ምን ይደንቅ! በምጥ በጋር በልብ ሐዘን ትወልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባሪያችን መርገምን የሚያስወግድልን ያለ ወንድ ዘር ወለደችልን። ቅዱስ ኤፍሬም ሶርያዊ በሌላ ስፍራ ደግሞ ሔዋንና ድንግል ማርያምን የሰው ልጅ ሁለት ዓይኖች ናቸው ይላል። ማርያምና ሔዋን የአንድ ሰው ሰውነት ላይ ያሉ ዓይኖችን ይመስላሉ። አንደኛው የግራ ዓይን የታወረና የጨለመ፣ ሌላው ደግሞ አጥርቶ የሚያይና ለመላው ሰውነት ብርሃን የሆነ ዓይንን ይመስላሉ። ይህ ዓለም ሁለት ዓይኖች ነበሩት። የታወረው የግራ ዓይኑ ሔዋን ስትሆን የምታበራው የቀኝ ዓይን ደግሞ ማርያም ናት። በታወረው ዓይን ምክንያት መላው ዓለም በጨለማ እየዳከረ ነበር። የሰው ልጆችም በዳበሳ ይሄዱ ነበርና የሚነኩት ድንጋይ ሁሉ አምላክ ነው ብለው እየተሰናገሉ ሐሰቱን እውነት እያሉ ኖሩ። የቀኝ ዓይን ስትበራ እና ሰማያዊ ብርሃን በእርሷ መካከል ሲያደርግን የሰው ልጆች ዳግመኛ እርቅን አገኙ። የተደገፉት ሁሉ የሚያጠፋቸው እንደነበረ ተረዱ ይላል። በእርግጥ በሔዋን ያላየነውን ያየንባት እናቶች ዓይኔ ነሽና ብርሃኔ እያሉ የሚዘምሩላት የሰው ልጆች ሁሉ የብርሃን ዓይናችን እመቤታችን ናት። ወስብሐት ለእግዚአብሔር። ይቆየን።